ሰዎች በህይወታቸው የየራሳቸው የሆኑ ጥያቄዎች ሊኖርባቸው ይችላል። ታዲያ እነዚህን ጥያቄዎች የሚመልሱበት መንገድ እንደ አንድም ሆነ እንደሌላ በራሳቸው አመለካከትና በነገሩ ላይ ባላቸው አስተሳሰብ ላይ የሚመሰረት ነው። አሁን ይህንን ሁሉ ማለቴ ዝም ብዬ እንደው ነገር ለማብዛት ሳይሆን እስኪ እንደው ሁላችንም ከህይወታችን ብንማማር መልካም ነው ብዬ ስለማስብ ነው። ታዲያ ይህንን አስመልክቶ ዛሬ ምናልባት ለአንድ ሰው ጥንካሬ መሆን ቢችል፣ ለአንድ ሰው ብርታት መሆን ቢችል በማለት አንድ ሐሳብ ወደ እናንተ ይዤ መጣሁ። ብዙ ጊዜ በህይወታችን ውስጥ አንዳንድ አስደንጋጭ አስቸጋሪ ሁኔታዎች ሊገጥሙን በሚችሉበት ጊዜ የምናደርጋቸው ነገሮች ምን አይነት ናቸው የሚል ጥያቄ ወደ እናንተ ላምጣ። መጀመሪያ ታዲያ እነዚህን ጥያቄዎች ሳመጣ ዝም ብዬ አይደለም። በህይወታችን ከባድ የሆኑ ሁኔታዎች በሚፈጠሩበት ጊዜ ወደ ራሳችን የሚመጡ ጥያቄዎች አሉ። እንዴት እወጣዋለሁ? ምን ማድረግ አለብኝ? እንዴት መሆን አለብኝ? ሌላም። ታዲያኛ ይህንን አስመልክቶ ለምንሰጣቸው መልሶች ሁሉ ትልቁ ጉዳይ የሚመነጨው በጉዳዩ ላይና በጥያቄው ላይ በሚኖረን አመለካከት ወይም ደግሞ ጥያቄውን አስመልክቶ እኛ ከምንፈልገው ነገር የመነጨ ይሆናል ማለት ነው። ይህንን ስላችሁ ዝም ብዬ አይደለም። ለምሳሌ አንድ ሰው በህይወቱ በጣም ብዙ ገንዘብ ቢፈልግና ምን ማድረግ አለብኝ ብሎ ቢያስብ በቅድሚያ ወደ ውስጡ የሚመጣው ፍላጎቱ ነው። ስለዚህ ፍላጎቱን መሰረት አድርጎ ነው ምን ማድረግ እንዳለበት ማሰብ የሚጀምረው ማለት ነው። ግና ታዲያ ፍላጎታችንን ወደ ጎን ትተን ይህንን ነገር ለማግኘት የሚረዱንን ነገሮች በማሰብ ብንጀምር ውጤታማ አንሆንም ወይ የሚል ጥያቄ ልጠይቃችሁ ነው። ስለዚህ ይህንን ጥያቄ ለራሳችሁ እየመለሳችሁ እኔ ግን አንድ ነገር ለማለት ነው። እስኪ ያስቡት። በህይወታችሁ ወደ ፈጣሪ የምትጸልዩት ጸሎት ወይም ደግሞ ፈጣሪ እንዲያደርግላችሁ የምትፈልጉትን ነገር በሆነ ሁኔታ ውስጥ ሆናችሁ ብትጠይቁና ወይም ስትጠይቁ ፈጣሪ ደግሞ ይሄ ነገር አያስፈልጋችሁም ብሎ ቢመልስላችሁ የእናንተ መልስ ምን ይሆናል? ብዙውን ጊዜ የኛ ፍላጎት ነገሮችን ከማግኘት ጋር ብቻ እንጂ ከማጣት ጋር የተሰራ አይደለም። ወይም ደግሞ ነገሮችን ማግኘት በምንፈልግበት ጊዜ እንፈልጋለን፣ አይሆናችሁም ወይም አያስፈልጋችሁም ስንባል ግን ያንን መልስ ተቀብሎ የመሄድ ነገራችን በጣም አነስተኛ ነው። ታዲያ ይህንን ወደ ውስጥ ብዙ ጊዜ ሳስበው ለምንድን ነው እንደዚህ ሆነው ብዬ ራሴን ጠይቃለሁ። ካላስፈልገን ምን ያደርግልናል? ይሄ ነገር የሚሆነው ዝም ብሎ አይደለም። በነገራችሁ ላይ ለምሳሌ 10 ጃኬት ብትገዙና በዛ በገዛችሁበት ዓመት ውስጥ ግን እናንተ 4ቱን ብቻ ብትጠቀሙበት እሱንም ብዛ ካለ ምን ይደል ነው? ሌላው 6ቱ ብክነት ነው። ነገር ግን እኛ የእቃው ባለቤቶች የምናስበው 6ቱን እንደ ብክነት ሳይሆን እንደ ኩራት ነው። አያችሁ፣ ችግሩ የሚመነጨው እዚህ ጋር ነው ብዬ አስባለሁ። ስለዚህ እናንተ መጀመሪያ ልታስቡ የሚገባው ወይም ሁላችንም ልናስብ የሚገባው በህይወታችን የሚበቃንንና የሚያስፈልገንን ያክል ነገር ብቻ መውሰድ እንዳለብን ነው። ይህንን ስላችሁ ዝም ብዬ አይደለም። በህይወታችን ውስጥ የሚያስፈልገንን ወይም ደግሞ የሚበቃንን ነገር ብቻ ስንወስድ ብክነት አይሆንም። ለምሳሌ ቤታችሁ እንግዳ ሲመጣና ምግብ ስታቀርቡ ቤታችሁ ውስጥ የመጣው እንግዳ ብዛትና የምታቀርቡት የምግብ ብዛት ሰውየው ጠግቦ እንዲበላ የሚያደርግ ነው ወይስ እነከሌ ቤት ሄጄ አቤት ምግብ ሲያቀርቡ ስስት አያውቁም እንድትባሉ ነው? እውነት ለመናገር 2 ሰው ተቀምጦ 4 እንጀራ ብታቀርቡለትና ሁለቱም በልቶ ሁለቱ ቢተርፍ ያንን የተረፈውን እንጀራ ማንም ላይ በለው ይችላል። ምናልባትም እጣ ፈንታው መደፋት ሊሆን ይችላል። ታዲያ በዚህ ምክንያት እናንተ 2 እንጀራ ስታጡ እንግዳው ደግሞ ስማችሁን ይዞ ይሄዳል። ስለዚህ ካጣችሁት 2 እንጀራ በላይ ለእናንተ ትልቅ ቫልዩ የሚኖረው እንግዳው ይዞት ሄደው ስም ነው ማለት ነው። እኔ ግን ይህንን በተቃራኒው ነው ማስበው። አዎ እንግዳው ይዞ የሄደው ስም እከሌ እንደዚህ ነው፣ እከሌ ሰው በልቶ የሚጠግብ አይመስለውም የሚለው ማለት ነው። ምናልባት ስለእናንተ መልካም አመለካከትን ለሰዎች ወይም በሰዎች ዘንድ ቢውልድ ሊያደርግ ይችል ይሆናል፣ ሊገነባ ይችል ይሆናል። ግን ታዲያ ይህ ምን አይነት ጥቅም አለው ብለን ስንል በሰዎች መካከል ያለንን ፕራይድ እንድንጨምር ሊያደርግ ይችላል እንጂ ከዛ የዘለለ ጥቅም የለውም። ነገር ግን ለነዛ ሰዎች የሚበቃቸውን ያህል ነገር ብታደርጉላቸው ወይም የሚበቃቸውን ያህል ብትሰጧቸው እነዛም ሰዎች ተራብን ብለው አያሟችሁም፣ እናንተም የባከነ ነገር አይኖራችሁም ማለት ነው። ስለዚህ ይሄንን በዚህ መልክ ካነሳሁኝ ታዲያ ከፈጣሪ ጋርም ያለን ግንኙነት በዚህ ልክ መሆን እንዳለበት አስባለሁ። ሰዎች የሚጸልዩት ወይም ደግሞ እግዚአብሔርን የሚጠይቁት ጥያቄ
በልካቸው ላይሆን ይችላል። ለምሳሌ አንድ የ10 ሺህ ብር ደሞዝተኛ ጌታ ሆይ መኪና ስጠኝ ብሎ ሊጠይቅ ይችላል። መጠየቁ መልካም ነው። ነገር ግን አንዳንድ ሰዎች ጸሎትን ሲጸልዩ ወይም ፈጣሪን ሲጠይቁ በሆነ ሊሚት ውስጥ ነው። ለምሳሌ በዚህን ያህል ጊዜ እንደዚህ እፈልጋለሁ ብለው። ታዲያ ፈጣሪም ደግ ነው መቼም አንዳንድ ጊዜ አይነሳንም፣ ይሰጠናል። ሲሰጠን ዝም ብሎ አይሰጠንም፣ ወይም ደግሞ ዝም ብሎ እንኩ አይለንም። ምናልባት እምነታችን ቼክ ሊደረግ ይችላል፣ ወይም እምነታችን እንዲታይ ሊፈለግ ይችላል። ታዲያ እምነታችን እንዲታይ ሲፈለግ በዛ መካከል እኛ ስናጉረመርም ነገሮች በእግዚአብሔር ሳይሆን በእናንተና በነገራችሁ መካከል በሚገባ ጣልቃ ገብ ነገር የተነሳ ሌላ መልክ፣ ሌላ መስመር ሊይዝ ይችላል። ስለዚህ ብዙውን ጊዜ እንደዚህ አይነት ነገሮች እንዳይፈጠሩ ሰዎች ሊያደርጓቸው የሚገቡት ትልቁ ነገር ብዬ የማስበው የሚፈልጉትን ነገር በሚጠይቁበት ጊዜ በእምነት ጸንቶ መጠበቅ ትልቅ ነገር እንደሆነ ነው። ከዛ በዘለለ ደግሞ በቂ ነገርን መጠየቅ። አንዳንድ ጊዜ እግዚአብሔር የሚሰጠን ወይም ፈጣሪ የሚሰጠን ለኛ የሚበቃውን ነገር ወይም ለኛ የሚያስፈልገውን ነገር እንጂ የሚያጠፋንን ነገር አይደለም። ፈጣሪ ለሚያጠፋን ነገር ኃላፊነት ወስዶ ውሰዱ አይልም። ምክንያቱም ያ የሚያጠፋን ነገር እኛን የሚያጠፋ ወይም ደግሞ ከነገር ውጭ የሚያደርገን ስለሚሆን ፈጣሪን ነገ መልሰን ማማረራችን አይቀርም ማለት ነው። በነገራችሁ ላይ አንድ የሚገርመኝ የሰው ካራክተር አለ። አንዳንድ ሰው እግዚአብሔር ሆይ እባክህ መኪና ስጠኝ፣ ፈጣሪ ሆይ እባክህ መኪና ስጠኝ ብሎ አልቅሶ መኪና ይቀበላል። ታዲያ ከዛ በኋላ በሆነ አጋጣሚ መኪና እየነዳ ሄዶ ሲገለበጥ ምን አለበት እንደው ምን አረኩ ጌታ ወይ ብሎ ደግሞ መልሶ አሁን ያማረራል ወይም ደግሞ ከፈጣሪው ጋር ይከራከራል። አያችሁ፣ ትናንትና መኪና ስጠኝ የሚለውን ጸሎት ስንጸልይ ከጥንቃቄ ጋር እንዲሰጠን ብንጸልይ ምናልባትም ያንን ነገር እንቀበል ነበር። ጠቢቡ ሰለሞን እስካሁን ድረስ ማንም ያልጠየቀውን የጥበብ ጥያቄ ሲጠይቅ ምን አይነት ጥበብ እንደተሰጠው ታውቃላችሁ። ስለዚህ የምንጠይቀው ሁሉ ይሰጠናል። ነገር ግን የሚያስፈልገንና የሚጠቅመን ሲሆን እንደሆነ ልናስብ ይገባል። አሁን ወደ ተነሳውበት ዓላማ ወይም ወደ ተነሳውበት ጉዳይ ልመለስ። እኔ በህይወት ዘመኔ በጣም ብዙ ጊዜ የምጠይቀው የሚሆን ነገር ወይም ደግሞ የሚያስፈልገኝን ነገር ነው። በእርግጥ እንደ ሰው የማያስፈልገኝን እኔ የምፈልገውን ነገር ልጠይቅ እችላለሁ። ግን ደግሞ የሚያስፈልገኝን ነገር ትቼ የምፈልገውን ነገር ስጠይቅና ስከለከል ያለኝ አመለካከት እንደዚህ አይደለም። አዎ በቃ እሱ አዋቂ ነው፣ እርሱ ትክክል ነው። ስለዚህ እርሱ ትክክል ነው ብዬ ካልኩኝ እሱ ትክክል መሆኑን አምኜ በዛ መንገድ መሄድ ከኔ የሚጠበቁ ጉዳይ ነው ማለት ነው። ስለዚህ በተሻለ መጠን ነገሮችን አይሆንም በምንባልበት ጊዜ ማመንን መልመድ አለብን። አንዳንድ ሰዎች ከፈጣሪ ጋር ያላቸውን ክርክር ከሚወዷት ፍቅረኛቸው ጋር ያላቸውን አይነት ክርክር አድርገው ይወስዱታል። ለምሳሌ ያቺን ሴት እፈልጋታለሁ ነው። እሷ እንኳን አልፈልግም ብትለኝ እኔ እፈልጋታለሁ ብሎ ሙጭጭ ማለት ያክል ማለት ነው። ነገር ግን ይሄ ነገር አያስፈልግህም ሲል ፈጣሪ የእንደዛች ሴት አልፈልግህም እንደምትለው አይደለም። ምክንያቱም ሰዋዊ ስላልሆነ ፈጣሪ አያስፈልግህም ካለ ያ ነገር ያጠፋሃል ወይም ደግሞ ከመንገድ ውጪ ያደርግሃል ማለቱ እንደሆነ ማወቅ አለብን። ስለዚህ እነዚህ ነገሮች በህይወታችን ሙሉ ይዘው የሚመጡት ጣጣ፣ ክፋት፣ ችግር፣ መከራ ሁልጊዜም የሚያልቅ ስለማይሆን በተቻለ መጠን እምቢ ስንባል እሺ ማለትን መልመድ አለብን። እምቢ ስንባል እሺ፣ ምክንያቱም እምቢ እሺን ስለሚወልድ ማለት ነው። አንድ ገጠመኝ ልንገራችሁ በስተመጨረሻ። በአንድ ወቅት ለአይን ሕክምና ተብሎ አንድ ሆስፒታል መላለስ ነበር እና ታዲያ በጣም ዶክተሮቹ ተስፋ እንዳለው አይኔ ሊያይ እንደሚችል በተደጋጋሚ ነገሩኝ። ከነገሩኝ ወዲህ እኔ በእርግጥ ተስፋውም አልነበረኝም፣ ማየትም አልፈልግም ነበር። ግና ደግሞ ያው ሰው አይደላችሁ፣ የሆነ ነገር ባትፈልጉት እንኳን ይኖራችኋል ተብሎ ሲነገራችሁ ኦኬ እሺ ማለታችሁ አይቀርም። ስለዚህ እኔ ምንድን ነው ያልኩት? ይኖርሃል ስባል ኦኬ ነው ያልኩት። እሺ ታዲያ ከዛ በኋላ ሐኪሞቹ አመላለሱኝ፣ ብዙ ሞከሩ፣ ምናምን ጣሩ፣ ምናምን ብቻ በሆነ ምክንያት እንዲህ ስለሆነ አይሆንም፣ በተለይ እዚህ ሀገር የሚሆን አይደለም የሚል መልስ መጣ ማለት ነው። ያን ነገር ግን ሊነግሩኝ ፈሩ። በስተመጨረሻ በቦርድ ተሰበሰቡና ካስጠሩኝ በኋላ ሲነግሩኝ አየህ አንተ ወጣት ነህ፣ ትንሽ ልጅ ነህ። ስለዚህ አሁን ይህንን ነገር አልሆነም ማለት
በህይወት ውስጥ የሚያጠፋው የሚያበላሸው ነገር እንዲኖር መፍቀድ የለብህም። ምክንያቱም ይሄ ነገር ያልሆነው በዚህ ምክንያት ነው። ስለዚህ ህይወት ይቀጥላል። ትናንት እንደነበርከው ትቀጥላለህ፣ እንደውም በተሻለ ሁኔታ። አንድ ሰው አይኑ አያይም ማለት መኖር አይችልም ማለት ነው አይደለም ምናምን ብለው የቃላት ማት ደርድረው ሊያጽናኑኝ ሞከሩ። ከኔ አፍ የወጣው መልስ ግን እነርሱ እንደጠበቁት አልነበረም። በቃ ይህንን ልትሉኝ የጠራችሁኝ? በነገራችሁ ላይ መጀመሪያም እኔ ማየት አልፈልግም ነበር። ነገር ግን ጥረታችሁንና ተስፋችሁን ሳይ በእናንተ ጥረትና ተስፋ ውስጥ ነው መፈለጌ ተወልዶ የነበረው። ስለዚህ በእናንተ ጥረትና ተስፋ ውስጥ የተወለደው መፈለጌ በእናንተ ጥረትና ተስፋ ማጣት መልሶ ቢሞትም እኔን አይጎዳኝም፣ ቢጎዳም ሊጎዳ የሚችለው እናንተን ነው የሚል መልስ ነው የሰጧቸው። ስለዚህ እነርሱም ይሄንን በሰሙ ጊዜ እንዴ በቃ ለዚህ ነበር እንደዚህ የፈራ ነው ሌላም ነገር አሉና ሐሳባቸውን እዛ ጋር ደመደሙ። አያችሁ እኔ እዛ ጋር ህይወቴን የማቆም እድል ነበረኝ። ለምሳሌ በቃ አይሆንም፣ በጣም ያሳዝናል፣ እንዴት ብዬ ማልቀስ፣ ከማልቀስም ያለፈ ደግሞ ነገሮቼን በቃ እንደዚህ ከሆነስ ቢቀርብኝ ብዬ ማለት እችል ነበር። ግና ያንን ከማለት ይልቅ እኔ አይ ነው አልሆነም ማለት ህይወት አይቀጥልም ማለት አይደለም የሚለውን ማሰብ አስፈላጊ ነው። ስለዚህ ወገኖቼ ዛሬ የምነግራችሁ ነገር አንድና አንድ ነው። እምቢ ስትባሉ እሺ በሉ። እመኑኝ፣ ነገ ትልቅ ነገር ትወልዳላችሁ። የዛሬውን አበቃው። ሰላም።